በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ የአንደበት ኃጢአት የሚል ነው። እግዚአብሔርን አጋዥ መንፈስ ቅዱስን ገላጭ አድርገን የስድስተኛውን ቀን ትምህርት እንጀምራለን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ኤፌሶን ክርስቲያኖች የተላከ ምዕራፍ 4 ቁጥር 30 ጀምሮ ያለውን በጸሎት መንፈስ ሆነን እናነባለን። ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ። መራርነትና ንዴት፣ ቁጣም፣ ጩኸትም፣ መሳደብም ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ። እርስ በርሳችሁ ቸሮችና ሩሩሆች ሁኑ፣ እግዚአብሔርም በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። ሁሉን የያዝ ሁሉንም የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። የብርሃን ፍሬ ትውልድን የሚያጠግብ ለነፍስ ርሁባን እረፍትን የሚሰጥ በብርሃንህ የምትሸፍን በብርሃንህ የምትመራ በብርሃንህ ደስታን የምትሰጥ በብርሃንህ ተስፋን የምትፈነጥቅ በብርሃንህ ነገን ዘላለምን የምታሳይ እግዚአብሔር በሰማይና በምድር ስለተገለጠው ብርሃንህ እናመሰግንሃለን። ነውር ያለብንን እንከን ነቀፋ የሚገኝብንን እኛን እንዳልበደሉ ተሳስተው እንደማያውቁ ልጆችህ አድርገህ ስለወደድከን፣ ስለቀረብከን፣ ስለተጠጋጋህን ከእኛም ዘንድ መኖሪያ ማደሪያ መቅደስን ስለፈለግህ እምቢታችንን ሁሉ በእሽታ እስክትለውጥ ድረስ በፍቅር ስለተከተልከን በእውነት እናመሰግንሃለን። ጌታችን ሆይ ዛሬም ትታያለህ፣ በአደባባዩ ትታያለህ። ይህንን ሁሉ ወፈ ሰማይ ትመግበዋለህ፣ ታኖረዋለህ። ገቢውና ወጪው ሳይመጣጠን አንተ እንጀራን ትቆርስለታለህ፣ ታሳድረዋለህ። ዛሬም በሀገሩ ትታያለህ። በብዙ ጥፋት ውስጥ በብዙ የሞት መሰናክል ውስጥ በሕይወት መኖርን ትሰጣለህ። ጌታ ሆይ የማትታይበት ድብቅ ስፍራ፣ የማትታይበት ጉልህ ስፍራ፣ የማትታይበት ጥልቀት፣ የማትታይበትም ምጥቀት የለም። በኑሯችን እናይሃለን፣ በማዘናችን እናይሃለን፣ በመውደቃችን እናይሃለን፣ በመንሸራተታችን እናይሃለን፣ በማመንታታችን ሁሉ እናይሃለን። በዚህ ሁሉ ድጋፋችን ነህና ምርኩዝነትህም አይሰበርምና በሰማይና በምድር ክብር ምስጋና ለአንተ እናቀርብልሃለን። ከኀጢአታችን ያዳንከን የምድር ጠቢብ የማይመራመረውን የምድር ቅጠልም የማይፈውሰውን ቁስለ ኀጢአታችንን አንተ በደምህ ስለፈወስክልን የትኛውም ቤተ ሙከራ የማያገኘውን ውስጣዊውን ብልሽታችንን በቃልህ መርምረህ ስላገኘኸው አንተው አዳኙ አንተም መድኃኒቱ ስለሆንክልን በእውነት እናመሰግንሃለን። በመመኘት ብዙ የደከምነን ፍላጎታችንም ልክ የለውም። ዕለት ዕለትም ጌታ ሆይ የምንፈልገውን ባለማወቅ ለራሳችን ሁከት ለጎረቤቶቻችንም ሁከትን እንጠራለን። አንተ ግን ከተመኘነው የተመኘህልን በልጦ ስላየንህ በእውነት እናመሰግንሃለን። የፈጠርከን አዲስ ሰው ሆነን እንኖር ዘንድ ያበጀህን አሮጌነት የማይስማማውን ማንነት ሰጥተህ ወደዚህ ምድር ያመጣህን በምርጫችን ግን ዘመናችንን፣ ፍጥረታችንን፣ ጸጋችንን ያስረጀነውን እኛን እንደገና ከብሌት ስላደስከን
ጌታችን ሆይ በእውነት እናመሰግንሃለን። በደጆችህ እንድንመላለስ ስለፈቀድክ የሰው ልጅ ብዙ ጊዜ በሩ ሲንኳኳበት ወዳጁም እንኳ ሲመላለስበት በማይወድበት ዓለም ላይ አንተ ግን ለምን ቀራችሁ የምትለን ሁልጊዜ የእግራችንን ኮቴ የምትናፍቅ በቤትህ እንመላለስ ዘንድ ደግሞ የምትወድ አምላክ ነህና ደጆችህ ለምሕረት የተከፈቱ ኃጢአተኛን የሚያማጽኑ ሕሊና ዓለምና ሰይጣን የሚያሳድደውን የሚሸሽጉ ናቸውና ጌታችን እግዚአብሔር ሆይ ስለ ቤትህ ክብር ለእኛም ስለተከፈተው የምሕረት በር በእውነት እናመሰግንሃለን። ጌታ ሆይ ትልቅ የተባሉ በዓለም ላይ ብዙ ናቸው። ትልቅነታቸው ግን የሚያድን አይደለም። ትልቅነታቸው የሚያስጠልል፣ ትልቅነታቸው ታናናሾችን የሚጋርድ አይደለም። አንተ ትልቁ ግን የትንንሾች ዓለም እንደ ጥራጊ ገፍታ የጣለቻቸው የእነርሱ መድህን ነህና በሰማይ በምድር ክብር ምስጋና ለአንተ እናቀርብልሃለን። ጌታችን ሆይ ብዙ እውነት በዓለም ላይ አለ። የአንተ እውነትነት ይለያል። ከነፍስ ባርነት፣ ከነፍስ ቀንበር፣ ከነፍስ ሰንሰለት፣ ከነፍስ ግዞት፣ ከነፍስ አሽክላ፣ ከነፍስ ወህኒ ቤት ነፃ ያወጣል። እውነትህ ስለደረሰን ጌታችን ሆይ ተመስገን። ሁሉንም የምትይዝ አምላካችን ሆይ ዘወትር ደግሞ በሚነፍሰው ንጹሕ አየር በቃልህም ሕይወትነት ነፍሳችንን ልታድስ ፈቅደሃልና አየሩ ሲያጥረን የመኖር አቅማችን ሲሟጠጥ እንደ ድንጋይ ሲሆንብን የገዛ አካላችን ምውት ሆኖ ሲሰማን ሕይወት የምትዘራብን የስትንፋሳችን እስትንፋስ ጌታ መንፈስ ቅዱስ ሆይ በሰማይና በምድር ክብር ምስጋና ለአንተ ይሁን። በዚህ ቀን ደግሞ ሆሳይና በአርያም ብለው ሕፃናት የሚጠቡ የእናቶቻቸውን ጡት ጥለው ያመሰገኑ ያንተ ምስጋና ከእናት ጡት በላይ ነውና የዘመን ቅዱስ እግዚአብሔር ሆይ ለምስጋናህ እንበቃ ዘንድ ስለጠራህን በምስጋናህም ድል ስላለ፣ በምስጋናህም ኃይል ስላለ፣ በምስጋናህም ማሸነፍ ስላለ፣ በምስጋናህም የጠላትን መንደር መበዝበዝ ስላለ ጌታችን ሆይ ክቡር ምስጋናህን እያመሰገን ነው በእውነት ለአንተ እናቀርብልሃለን። ጌታችን እግዚአብሔር ሆይ በብዙ ነገር አልተማርንም እናውቃለን። ዕድሜ አላስተማረንም፣ ጉዳት ስብራት አላስተማረንም፣ እንቅፋት ጋሬጣ አላስተማረንም፣ የዓለም ውሸታምነት፣ የዲያብሎስ ጨካኝነት፣ የሥጋ አታላይነት እሱም አላስተማረንም። አቤቱ ጌታችን ሆይ ዛሬ ግን ከአንተ መማር መለወጥና የተሰራ ሰው ሆኖ መቆምን እባክህ አድለን። ሁሉን የምትይዝ አምላካችን ሆይ ሁላችን ለራሳችን እንጨነቃለን። ለልጆቻችን፣ ለትዳራችን፣ ለቤተ ዘመዶቻችን ብዙ ሐሳብ አለን። አንተ ግን እንደዚህ እንጠብ ዘንድ ፈቃድህ አይደለም። ስለ ሁሉ እንድናስብ፣ ሁሉን እንድናፈቅር፣ በተሰጠን ጸጋ መጠን ሁሉንም ደግሞ እንድንደርስ ፈቃድህ ነውና አቤቱ ሆይ ዳርቻችንን ልታሰፋ ልትናገረን ደግሞ ዛሬ ስለሰበሰብከን በእውነት እናመሰግንሃለን። ይህንን ቀን ስላየንብህ እስከዚህ እንደርሳለን ብለንም አላሰብንም። ከመጣው ማዕበል ከሚያዳፍነውም ሞገድ የተነሳ አንኖርም ብለን የማልንበት ጊዜ ብዙ ነበረ። አንተ ግን ደጁን ከፍተ ዛሬን ስላሳየህን፣ ጨለማውን ገፈ ከብርሃን ቀን ስላዋልከን ክብር ምስጋና በማደሪያ ለአንተ ለእግዚአብሔር ይሁን። አምላካችን ሆይ እንደ ቸርነትህ ጉባኤያችንን በመንፈስ ቅዱስ በረከት እንድትባርክልን፣ አንድነታችንን እስከ መምጣት ቀን ድረስ እንደዚህ እንድታጸናልን፣ በስምህ መሰብሰብን ቃልህን ከተከበሩ አገልጋዮች መስማትን እንድታድለን ጌታ እግዚአብሔር ሆይ ይህንን የነፍስ ቀለብ እንድታጸናልን እንማጸናለን። የተወደድክ ጌታ ሆይ የታመሙ ወገኖች ብዙ አሉን። እንዲፈወሱ እንዲድኑ ከእኛ ጋር ቆሞ ደግሞ እንዲያመሰግኑ እንጸልያለን። አምላካችን ሆይ በምድር ላይ የተዘራው በሽታ ከሰው ቁጥር የሚበዛ እጅግ ውስብስብ የሆነ ጌታ ሆይ የምድር መድኃኒትም ደግሞ ሊያክመው የማይችል
ጌታ ሆይ እጅግ አስጨናቂ የሆነ ባለበት በዚህ ዘመን የምንተነፍሰው አየር፣ የምንመገበው ምግብ ስጋት እስኪሆንብን ድረስ ፍርሃት ባጠመቀን በዚህ ዘመን ላይ አቤቱ መድህን እንድትሆነን የደዌያት ጉልበት እንዲሰበር በጌታችን በኢየሱስ ክርስቶስ ስም በሽታዎች ሁሉ አቅም እንዲያጡ፣ ሕመምተኞች እንዲፈወሱ፣ የደከሙ እንዲበረቱ፣ አልጋቸውን ለቀው የሚዘሉ መጻጎች እንዲበዙ እንጸልያለን። አምላካችን ሆይ በፊት በቆምን ጊዜ እንድናስባቸው አደራ ያሉንን ወገኖቻችንን ሁሉ በማይረሳ አእምሮ አቤቱ አስብልን። አገልግሎትን ያገዙትን፣ ለአገልግሎት የጸለዩትን፣ ለቤትህ ጌታ ሆይ የደከሙትን፣ ደጅህ እንዳይዘጋ የተጨነቁትን፣ የጣሩትን ሁሉ በሰማያዊ በምድራዊ በረከት አቤቱ ባርካቸው። ጌታ ሆይ ከአንተ ሥራ ገለልተኛ ሆነን በቆምንበት ነገር ሁሉ ይቅርታ አድርግልን። ጌታ ሆይ በሚያልፈው ዘመን በሚያልፈው ንብረት የማያልፈውን ሥራ ሰርቶ ለማለፍ የታደልን የበቃን አድርገን። አምላካችን ሆይ ስለ ቸርነትህ ሆሳዕና በአርያም ዛሬ አሁን በዚች ቅጽበት እባክህ አድነን። ሁሉን የምትይዝ አምላካችን ሆይ የብርሃን ፍሬ የተንዠረገገ አማኑኤል አቤቱ አሁን አድን። ቸርነትህ ሁሉን ባለጠጋ የምታደርግ አማኑኤል ሆይ እባክህ አሁን አድን። ዕውቀትህ ከሰው ዕውቀት የተለየች አይተህ የማትታዘብ አማኑኤል ሆይ እባክህ አሁን አድን። ለሚታዘዙ ልጆች የብርሃን ሸማን የምታለብሰው አማኑኤል ሆይ እባክህ አሁን አድን። ይቅር ብለህን ይቅር ተባባሉ ያልከን የይቅርታ ምሳሌያችን የይቅርታ አቅማችን አማኑኤል ሆይ እባክህ አሁን አድን። ራስ የሆንከው የቤታችን አባወራው የቤታችን ትልቁ ሁሉን ስናጣ ያተረፍነ ማንም በማይገኝበት ስፍራ የተገኘህልን አማኑኤል ሆይ እባክህ አሁን አድን። ሀገሩን ከጥፋት ሕዝቡን ከመከራ ሰውርልን። ለዓለም ሁሉ የምህረት ፊትህን አቤቱ መልስ። ተጨንቃ ለምትኖር ሀገራችን፣ ምጧ ልደት ለሌለው ምድራችን እባክህን መዳን ይሁን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። ርዕሳችን የአንደበት ኃጢአት የሚል ነው። እግዚአብሔር አንደበታችንን ሊቀድሰው ፈቃዱ ስለሆነ ይህንን ትምህርት ሰጥቶናል። በአንደበታችን እግዚአብሔር ሊከብር ፈልጓል። አንደበታችን ለፈጠረው አምላክ የመዋል የተፈጥሮ ግዳጅ አለበት። ለእግዚአብሔር ግብር የምናመጣው ቅቤና ማር ወርቅና ብር አይደለም። የእግዚአብሔር ግብሩ የአንደበት ፍሬ ነው። የአንደበት ፍሬ ሐዘንተኞችን ማጽናናት፣ ግራ ለተጋቡት መንገድ ማሳየት፣ ለተጨነቁት ብርሃን መፈንጠቅ ነው። አንደበታችንን ከተጠቀምንበት ዛሬ ብዙ ተራራዎችን መደልደል፣ ሸለቆዎችን መሙላት እንችላለን። አንደበታችንን በመልካም ከተጠቀምንበት ብዙ የሻከሩ ልቦችን ማለስለስ እንችላለን። የአንደበት ኃይል በበጎም በክፉም ሲጠቀሙበት ኃይልነቱ ከኃይላት በላይ ነው። ከአንደበት ኃጢአቶች 10ን ጠቅሰናል። ዛሬ 11ኛውን ጩኸትን እናያለን። መጮህ፣ መባረቅ፣ ማስደንገጥ፣ ማስበርገግ ይሄ የአንደበት ኃጢአት ነው። እያንዳንዳችን ወደዚህ ምድር የመጣ ነው በእግዚአብሔር ዓላማ በእግዚአብሔር ፈቃድ ነው። ስራውን ባንጀምረው
እግዚአብሔር በእኛ ላይ ሥራ እንዳለው ግን እርግጠኞች ነን። ዓላማችንን ባንረዳውም እግዚአብሔር በዓላማ እንዳስቀመጠን ግን እርግጠኞች ነን። ከዓላማችን ጋር መገናኘት ባንችልም በተራ ሰውነት በዚህ ምድር ላይ የተቀመጠን አይደለንም። ስለዚህ እያንዳንዱ ሰው የእግዚአብሔር መልእክተኛ ነው። ሀገራችን በሰማይ ነው የምንል ከሆነ በዚህ ምድር ላይ ያለነው ከሀገራችን ርቀን የአምባሳደርነት ሥራ ይዘን ነው። በሀገሩ ያለ አምባሳደር አይባልም። አምባሳደር የሚባል የክብር ተቀማጭ ግን ከሀገሩ ርቆ የሚኖር የመንግስቱንና የሕዝቡን አደራ ተሸክሞ የሚኖር ማለት ነው። ሀገራችን በሰማይ ነው፣ በምድር ላይ የምንኖረው አምባሳደር ሁነን ነው። ስለዚህም ከመካከላችን ማንም ራሱን ወክሎ የሚኖር ስለሌለ እግዚአብሔርን ወክሎ የሚኖር አምባሳደር ስለሆነ መከባበር ያስፈልጋል። ያ የምንጮህበት ሕፃን፣ ያ የምንጮህበት ወጣት፣ ያ የምንጮህበት ሽማግሌ፣ ጎልማሳ የእግዚአብሔር አምባሳደር መሆኑን ስናስብ እንደነግጣለን። የአምባሳደርን ክብር መንካት የመንግስቱን ክብር መንካት ነው። አምባሳደሩን ማክበር የላከውን ማክበር ነው። ስለዚህም ጩኸት የራስን አምባሳደርነት የዛኛውንም ወንድም የዛኛውንም ወገን መልእክተኛነት የክብር ተቀማጭነትን አለማስተዋል ነው። ብዙዎቻችን ከምንፈተንባቸው ኃጢአቶች አንዱ ጩኸት ነው። ጩኸትን እንደ መግዣ እንደ ጉዳይ ማስፈጸሚያ ስልት የምንጠቀምበት አያሌ ነን። እኛ የምንፈልገው ድቃቂ ሳንቲምና ትንሽ ተግባርን ሊሆን ይችላል። በጩኸታችን ግን የሰውን ነፍስ ነው የምናከሳው፣ የሰውን ዕድሜ ነው የምንቀንሰው። ያ ሰው እርግጠኛ ሆኖ እንዳይቆም በዘመኑ ሁሉ የበረገገ እንዲሆን አድርገን ነው የምንሰራው። ጩኸት ሰውን በማይታይ ድምፁ በማይሰማ ጥይት መግደል ነው። ሁል ጊዜም ሐሳብ የበላይ በማይሆንበት ዕውቀት ድል ነስቶ በማይወጣበት ስፍራ ላይ ጩኸት ተግባራዊ ይሆናል። የሚያሸንፈው ድምፀቱ አይደለም፣ ሐሳቡ ነው። የእግዚአብሔር ቃል እንደ ምንጭ የሚጓዝ ሰላማዊ ነው። ከጆሮ አልፎ ልብን፣ ከልብ አልፎ መንፈስን ግን የመንካት አቅም አለው። ጩኸት መበተን እንጂ መሰብሰብ አይችልም። ጩኸት መጣል እንጂ ማንሳት አይችልም። በድምፅ ብቻ የሚወድቁ ሰዎች አሉ። በድምፅ ብቻ አይምሯቸውን የሚስቱ ሰዎች አሉ። በድምፅ ብቻ አቅላቸውን የሚያጡ ወገኖች አሉ። ጩኸት እግዚአብሔር ያልሰጠንን ቀጪነት በሰዎች ላይ መፈጸም ነው። ከጩኸቶች ጋር የሚኖሩ ሰዎች በየዕለቱ የሚገረፉ ሰዎች ናቸው። ጩኸት የእሳት ጅራፍ ነው። የሰውን ውስጡን ያከሳል። እነዚያ ሰዎች እየናቁን ሲመጡ ደግሞ ድንዙዝ ሰዎች እንዲሆኑ ያደርጋቸዋል። አነቃለሁ ብለን የምንጠቀምበት ጩኸት የሚያደነዝዝ ሊሆን ይችላል።
መንፈስ ቅዱስ በውስጡ ያደረበት ሰው አይጮህም። ምንም እንኳን የመጮህ አምሮት ቢኖራችሁ፣ እቤታችሁ ትልቅ ሰው ከጋበዛችሁ አትጮሁም። የአገሩን ጠቅላይ ሚኒስትር የአገሩን ንጉሥ እቤታችሁ ከጋበዛችሁ በሚስታችሁ በልጃችሁ ላይ አትጮሁም። ኋላ ያገናኘን ትሉ ይሆናል። በልባችሁ ትዝቱ ይሆናል። ትልቁን ጌታ የሰማይና የምድርን ንጉሥ መንፈስ ቅዱስን በልባችን ጋብዘን መጮህ አይገባንም። ቤተ መቅደስን ቤተ መቅደስ የሚያሰኘው አንዱ ጸጥታ ነው። እኛ የእግዚአብሔር ቤተ መቅደስ ነን። የምንጮህ ሲሆን ቤተ መቅደስነታችንን እናጣለን። ጸጥታ ሲሰፍንብን፣ ሰላም ሲሰፍንብን ቤተ መቅደስ መሆናችን ይታወቃል። ማኅደረ ሥላሴ መሆናችን ይታወቃል። ዛሬ የሚጮሁ ብዙ ባሎች፣ የሚጮሁ ብዙ ሚስቶችን እያስተናገድን ያለ ነው። በጎረቤት ጩኸት አለ። በአለቆች በአስተዳዳሪዎች ጩኸት አለ። ጩኸት የሰው ልጆች የመሸነፋቸው ምልክት ነው። ሰዎች ታላቅ በሆነ የስነ ልቦና ቀውስ ውስጥ እያለፉ ለመሆኑ ምልክት ጩኸት ነው። የሚጮሁ ነገሮችን የሚፈልጉ፣ የሚጮሁ ዘፈኖችን የሚፈልጉ፣ የሚጮሁ ስፍራዎችን የሚያስሱ ሰዎች ውስጣቸው የሚጮህባቸው ናቸው። የእግዚአብሔር ሰው ኩልል እንዳለ ምንጭ በእርጋታ የሚጓዝ ነው። እግዚአብሔር ባሰመረለት ሐዲድ ላይ በእግዚአብሔር ጊዜ በእርጋታ የሚሄድ ነው። ጯሂዎች የተለያየ ጠባይና ባህሪ ያላቸው፣ ጩኸታቸው እንደዚሁ የመጣ አይደለም። የመጀመሪያ ጯሂዎች ፈሪዎች ናቸው። ፍርሃት ያለባቸው ሰዎች ወደ እነርሱ እንዳይቀርቡ አጥራቸው፣ መከላከያቸው፣ መመከቻቸው አትቅረቡኝ የሚያሰኛቸው ጩኸታቸው ነው። ስለዚህ ጩኸት ለማስፈራራት ብንጠቀመው ምንጩ ግን ፍርሃት ነው። የሚያስፈራራ ሁሉ ፈሪ ነው። ጯሂዎች ፈሪዎች ናቸው። ፈሪም በእግዚአብሔር የማያምን ነው። ሁኔታዎች፣ ሰዎችና ቀኖች በእኔ ላይ ይወስናሉ ብሎ የሚያምን ሰው ፈሪ ነው። ከሁኔታ፣ ከሰዎች፣ ከቀኑ በላይ እግዚአብሔር አለ ብሎ የሚያምን ሰው አይፈራም። ፍርሃት የዲያብሎስ ስልክ ቁጥር ነው። ዲያብሎስ ወደኛ እየደወለ ስልኩም እንደተነሳ ምልክቱ መፍራት ነው። ዲያብሎስ ሲደውልልን ስልኩን እንዳነሳን ምልክቱ መፍራታችን ነው። ፈሪ ስንሆን ጯሂዎች እንሆናለን። ብዙ ባሎች ፈሪዎች ናቸው። ስለዚህ ይጮሃሉ። ደጅ ላይ ልሙስሙስ ብለው ልክስክስ ብለው ያመሻሉ፣ ይውላሉ። ቤት ሲገቡ እንደ መብረቅ ይጮሃሉ። ያስደንግጥህ እየተባሉ የሚረገሙ የሰው መብረቅ ናቸው። የደጅ ፍርሃታቸውን የሚበቀሉት እቤታቸው ነው። ሰውየው ማንን ትችላለህ ቢሉት ሚስቴን አለ ይባላል። የሚችሉት፣ የሚቋቋሙት፣ የሚያሸንፉት ልጆቻቸውን፣ ሚስታቸውን ነው። ስለዚህ ይባርቃሉ። ጩኸት መባረቅ ነው። መባረቅ ደግሞ መጠበቂያው ያልተስተካከለ መሳሪያ ውጤት ነው። አይምሯችንን በጸሎት መጠበቅ አለብን።
ቀኑን በቃለ እግዚአብሔር መጠበቅ አለብን። አለበዚያ ጨዋሂዎች ነው የምንሆነው። አተርፋለሁ ብለን የጮህንበት ነገር ለንብረት ጮኸን የጤና ክስረትን እናመጣበታለን። በመጮህ ውስጥ የምንቀንሰው ኪሎ የምናስቀንሰው ኪሎ አለ። እኛም እንደነብራለን፣ ሰዎችም ይደነብራሉ። በጩኸት ያተረፈ ማንም የለም። አህያ ሲያስካካ መድኃኒቱ ዱላ ይባላል። አህያ በጩኸቷ አጠገቧ ካለው አለቃዋ ዱላ ነው የምታገኘው። ሩቅ ካለው ጅብ ደግሞ መበላት ነው የምታገኘው። አህያ ተማላ ጅብ አወረደች ይባላል። የሚጮሁ ሰዎች አተርፍ ባይ አጉዳይ ናቸው። ስለ ንብረት ጮኸው ጤናን የሚያጡ ናቸው። ይልቁንም በዚህ ዘመን ላይ ጤናችን በገደል አፋፍ ላይ እንደ መሮጥ ያለ ጥንቃቄ የሚፈልግ ነው። የምንተነፍሰው አየር፣ የምንበላው ምግብ፣ የምንወስደው መድኃኒት ጤናችንንና ሕልውናችንን የሚጋፋ ነው። በዚያ ላይ ጩኸት ከጨመርንበት አደገኛ ነው። ከአባ ቁፋሮ ላይ እሸት ተበልቶለት ይባላል። አባ ከዚያች አቅማቸው ኮትኩተው ከዛው ላይ እሸት ከተበላለት ምንም አይተርፍም ነው። ካለችው ጭል ጭል ከምትለው ጤና፣ ካለ መውደቅ ከሚሻለው ቁመና ከዛው ላይ ጩኸት ከጨመርንበት እንጎዳለን። በዓለም ላይ ብልጥ ሰው ማለት ጤናውን የሚጠብቅ ነው። ብልጥ ሰው ማለት የሰውን ገንዘብ የሚቀማ አይደለም፣ የራሱን ጤና የማያስወስድ ነው። ብዙዎች ገንዘብ ለመቀማት ጤናቸውን ያጣሉ። ጤናቸውን ለዛ ሰው ይሰጡታል፣ ገንዘቡን ይነጥቁታል። ያተረፉ ይመስላቸዋል፣ ነገር ግን ያጎርላሉ። ጨዋሂዎች ፈሪዎች ናቸው። ሁለተኛ የበታችነት ስሜት ያለባቸው ናቸው። ዓለም በበላይነት ስሜት ተራማጆችና በበታችነት ስሜት ተራማጆች ተወጥራ ያለች ናት። አንደኛው ወገን ከኔ ውጭ ገዥም የበላይም የለም ብሎ የሚያስብ ነው። አንደኛው ወገን ደግሞ እኔ የተረገጥኩ ነኝ፣ ልጠፋ የተቃረብኩ ነኝ ብሎ የሚያስብ ነው። በዚህ ዓለም ላይ የምንኖረው ሰዎች ግሪን ካርድ ስለሰጡን አይደለም። የመኖር ፈቃዳችን በስላሴ እጅ ያለ ነው። እኛ ከማንም አንበልጥም፣ ከማንም አናንስም። እግዚአብሔር የሰው ደረጃ የሰው ሰንጠረዥ አድርጎ አልፈጠረንም። ሁላችን እኩል ነን። ሰውነት ሁሉን እኩል የሚያደርግ የጋራ መድረክ ነው፣ የጋራ ሀብት ነው። የበታችነት ስሜትን በተለያየ መንገድ እናስተናግዳለን። በሀገራችን ብዙ ወንዶች የበታችነት ስሜት አለባቸው። በኑሯቸው ውስጥ በትዳራቸው ውስጥ የሚያምሱት ለዚህ ነው። ለዚህ ምልክቱ ሚስቱ ጥልፍ ብትማር ሊገል ይነሳል፣ ይገላል። ጥልፍ ከተማረች ትበልጠኛለች ብሎ ይሰጋል። ሚስቱ ስለተማረች የገደለ አሲድ የደፋ ብዙ ሰው ነው። የበታችነት ስሜት ሌላው እንዳያድግ ይጠብቃል። የበታችነት ስሜት ካለ ስቃዩ ከፍተኛ ነው። የበታችነት ስሜት ምክንያት የሌለው ጠብና ግድያ መነሻ ነው። ይሄ እንዳለብን እንኳ ብዙዎቻችን አንገነዘብም። ቅንዓት የሚገኘው የቅንዓት መገኛው የበታችነት ስሜት ነው። ከአንተ የተሻለ ካገኘች ትሂድ፣ መግደልን ምን አመጣው? የበታችነት ስሜት ነው። ከአንቺ የተሻለ
ሄዶ እንኳ የምታስቢውን አንቺን ከተወ የተጎዳው እኮ እሱ ነው። የበታችነት ስሜት የጩኸት መነሻው ነው። ይሄ ያለባቸው እንደ ባረቁ ነው የሚኖሩት። አንዳንድ ጊዜ ተለምደው እንደ ሙዚቃ ነው የሚሰሙት። ነገር ግን ራሳችሁን ካሳነሳችሁት ማንም ከፍ አያደርጋችሁም። በዓለም ላይ በክብር ለመኖር የምትፈልጉ ከሆነ ንግግር ቀንሱ። ንግግር የሚያበዛ ሰው አንደኛ ዕድሜው አጭር ነው፣ ሁለተኛ በኑሮው ክብር የለውም። የበታችነት ስሜት የጩኸት መነሻ ነው። ሶስተኛ ዕውቀት የሌላቸው። ዕውቀት የሌለው ሰው መጮህ ስራው ነው። ዕውቀት የሌለው ሰባኪ መጮህ ነው ስራው። 4 እና 5 ማይክ ጨብጦ እንደ ጡጦ ይዞ ነው የሚጮኸው። ድምፅ ማጉያ የተሰራው ልባችን እንዳይፈርጥ፣ ጉሮሯችን ረጅም ዘመን እንዲሰራ ነበረ። ከድምፅ ማጉያው በላይ እየጮህን ያለ ነው። በጩኸት የምናሳምን ይመስለናል። ብዙ ሰው ታማሚ ነው፣ አቅሙ ደካማ ነው። ስንጮህ እየታመመ እየተረበሸ ነው የሚመጣው። ስብከት ማለት መጮህ ማለት አይደለም። የእግዚአብሔርን ቃል በትህትና በፍቅር ማስተላለፍ የሰውን አእምሮ ማልማት ነው። ሰውን ለዘላለም ሕይወት ማብቃት ነው። ታማሚውን ሰው ፈትፍቶ ማጉረስ ነው። የእጁ ደብተራ ቅኔ ቢያልቅበት ቀረርቶ ሞላበት ይባላል። ዛሬም ስብከት ሲያልቅብን ጩኸት፣ ስብከት ሲያልቅብን ስድብ የእውቀት የለሾች መግለጫ ነው። ያልተማሩ ሰዎች፣ ዕውቀት የሌላቸው ሰዎች፣ ዕውቀትን የሚጠሉ ሰዎች በትዳራቸው እንደጮሁ ነው። በጉርብትና እንደጮሁ ነው። በየመስሪያ ቤቱ እንደጮሁ ነው። የሚናገረው የሌለው ይጮሃል። የሚያሳየው ራእይ የሌለው ይጮሃል። አባት ተብሏል፣ የአባትነት ዕውቀት የለውም። አለቃ ተብሏል፣ የአለቅነት ዕውቀት የለውም። ስለዚህም ጩኸትን ያለማወቁ መሸፈኛ ያደርጋታል። ዕውቀት የሌላቸው ይጮሃሉ። አራተኛ አለቅነትን የሚወዱ ይጮሃሉ። ፈርዖን አለቃ ነበረ፣ ሙሴ መሪ ነበረ። አለቃው ፈርዖን በአራስ ልጆች ደም ጭቃ ያስቦካ ነበረ። መሪው ሙሴ ደግሞ ከሕዝቡ በፊት እኔ ልሙት፣ ሕዝቤ ከሚጠፋ ከሕይወት መጽሐፍ ልደምሰስ ብሎ የሚጸልይ ነበረ። አለቅነት ተቀምጦ ማዘዝ ነው። መሪነት ግን ቀድሞ ማስከተል ነው፣ ሰርቶ ማሳየት ነው። ብዙዎቻችን የምንፈልገው ስራ ተግባር ምንድን ነው ስንል ወንበር ላይ እየተሽከረከሩ ማዘዝ ነው። ይሄ በሽታ ነው። እግዚአብሔር የሰጠንን ሙሉ አካላችንን ተጠቅመን ነው ማለፍ ያለብን። መሪነት ቀድሞ ማስከተል ነው፣ ሰርቶ ማሳየት ነው፣ የሌሎችን ልብ መግዛት ነው፣ በትህትና እንዲሰሩ አቅም መስጠት ነው። አለቅነት የሚወዱ ይጮሃሉ። አለቅነት የሚወዱ ሰዎች የቦኖ ውሃ ካዩም አያልፉም። ጀሪካን እየደረደሩ ማዘዝ ይፈልጋሉ። አለቅነት የሚወዱ ሰዎች አሉ። በሁሉ ቦታ ላይ የበላይ ገዢ ደፍጣጭ መሆን ይፈልጋሉ። ይሄ ሊታከም የሚገባው በሽታ ነው። ሰው ራሱንና እግዚአብሔርን በትክክል ሲያውቅ ትሁት ይሆናል። ከአለቅነት ይልቅ ዝቅ ማለትን ገንዘብ ያደርጋል። ምክንያቱም የጠዋት ሰው የከሰዓት ሬሳ ነው። ራሱን በትክክል ያወቀ ሰው አይጮህም፣ አለቃ ነኝ አይልም፣ ሌላውን አያስደነብርም።
ገሎ አይገዛም። ማስደንበር ማለት ያኛውን ሰው ገሎ ማዘዝ ነው። የገደልነው ደግሞ ሊታዘዝልን አይችልም። ጨዋሂዎች አለቅነት የሚወዱ ናቸው። አምስተኛ ያለ ቦታቸው የተቀመጡ ናቸው። ባል የባልን ቦታ ሲስት፣ ሚስት ካልሆንኩ ሲል ጩኸት ይጀመራል። ሚስቶች የባልን ቦታ ሲይዙና የቤቱ አባወራ እኔ ነኝ ማለት ሲጀምሩ ጩኸት ይሆናል። ያለ ቦታው የተቀመጠ ሰው ቦታው ያንተ አይደለም የሚል ጩኸት ስለሚሰማው ይጮሃል። ከቦታችን መፋታታችን ምልክቱ መጮህ ነው። ዛሬ በጩኸት ስፍራዎችን ሁሉ የሚያስጨንቁ ያለ ቦታቸው የተቀመጡ ናቸው። ውስጣቸው ይሄ ቦታ ያንተ አይደለም ይላቸዋል። ስለዚህም በጩኸት ይገልጡታል። ጨዋሂዎች ስድስተኛ የአእምሮ ታማሚዎች ወይም በጭንቀት ውስጥ የሚያልፉ ናቸው። የሚጮሁ ሰዎችን ላይ ሁሉ መፍረድ አይገባንም። የጩኸታቸው አንዱ መነሻም ህመም ሊሆን ይችላል። መጮህንም እንደ ህመም ማስታገሻ የሚቆጥሩ ሰዎች አሉ። ነገር ግን እነሱ ለመዳን ሌላውን ሰው ያሳምማሉ። ከጭንቀት ለማምለጥ ሌላውን ማስጨነቅ የለብንም። ለሆድ ቁርጠት ብላበት፣ ለራስ ምታት ጩህበት ይባላል። በዚህ ሂሳብ ሰው ላይ የሚጮሁ ሰዎች አሉ። ነገር ግን ፈውሳችን ሌላውን ያሳመመ መሆን የለበትም። የምንከተለው ክርስትና በመገረፉ ቁስል የፈወሰን ጌታ ነው። እኛ ደግሞ ለመፈወስ ሌላውን መግረፍ የለብንም። ሌላውን ለመፈወስ እኛ መገረፍ አለብን። የሚጮሁ ሰባተኛ ባዶነት ያለባቸው ናቸው። ባዶ ቤት እንደምታውቁት ድምፅ ያስተጋባል። ድምፅና ቁንጫ ባዶ ቤት ይወዳል ይባላል። ባዶ ቤት ላይ ስታዜሙ ድምፃዊ የሆናችሁ ይመስላችኋል። ድምፅን በጣም ነው የሚያስረቀርቀው። ድምፅን በጣም ነው ድርብርብ የሚያደርገው። ባዶነት ያለባቸው ሰዎች፣ ቁም ነገር የሌላቸው ሰዎች፣ ደርዝ የሌላቸው ሰዎች፣ እንደ ማር ክብደት የሌላቸው ሰዎች ይጮሃሉ። ማርን ከተቀላቀለውና ከንጹህ የምንለይበት አንዱ ውሃ ላይ ስናስቀምጠው ስኳር ከሆነ ይሟሟል። ማር ከሆነ ክብደት ስላለው ወደ ታች ዝቅ ይላል። አዎ እንደ ማር ክብደት ያላቸው ዝቅ ይላሉ። ባዶነት ያላቸው ሰዎች ይጮሃሉ። ዛሬ ያዙ ይልቀቁኝ የሚሉ ሰዎች ብሉይ ሐዲስን የተማሩ አይደሉም። ነገረ መለኮትን ያጠኑ አይደሉም። በአንድ ጥቅስ የሚቀውሱ ናቸው። እንዴት ሰው በአንድ ጥቅስ ይሸፍታል? እንዴት ሰው በአንድ ጥቅስ ሌላውን ይመዝናል? የእግዚአብሔር ቃል ዘመን ሰተን መምህራን እግር ስር ቁጭ ብለን የምናደላድለው ዕውቀት ነው። ባዶነት ያለባቸው ይጮሃሉ። ዛሬ ልጅ ለእናቷ ምጥ አስተማረች እንደሚባለው ጌታን ሊያስተምሩን ሊቃውንቱን ሊያስተምሩ የሚጮሁ አሉ። እንዳለማወቅ ደፋር የሚያደርግ ነገር የለም። አይገባህም ታድልሃል አለው ይባላል። ስምንተኛ ጨዋሂዎች በጩኸት ያደጉ ናቸው። ለእናቱ ትዳር እያዘነ ያደገ ብዙ ሰው ነው። አባቴ ጥሩ ሰው አልነበረም የሚል ብዙ ሰው አለ። የአባቴ ጩኸት እናቴን ሲጎዳ በጣም እመለከት ነበር የሚል ብዙ ሰው አለ። ነገር ግን እግዚአብሔር ካልረዳው፣ በክርስቶስ ካልተለወጠ የአባቱን ትዳር ይደግመዋል።
የአባቱን ጩኸት ይደግመዋል። አስተዳደጋችን እየጠላ ነው የምንኖረው ነው። ለዚህ ነው ከአዳም ግንድ ወጥተን በክርስቶስ ግንድነት ላይ መተከል ያስፈለገን። ለዚህ ነው ቤተሰባችንን የመድገም ተፈጥሯዊ ጠባይ ስላለን ነው። በጩኸት ያደጉ ሰዎች ያንን ይደግሙታል። ያንን ጩኸት አይወዱትም። በእነሱ ላይ ሲፈጸም ይሰቀቁ ነበረ። አሁን በሌሎች ላይ ያደርጉታል። ስለዚህ ጩኸቶች በጩኸት ያደጉ ናቸው። 9ኛ ከንቱ የማንቃት ዘዴ ነው። የሚጮሁ ሰዎች የሚጮሁበት አንዱ ምክንያት እማዛቸው በዙሪያ ያሉት ድንዙዝ ናቸው። ስለዚህ እነሱን ለስራ ለማስከተት ያለኝ ተገቢና ልከኛ መሳሪያ ጩኸት ነው ብለው ያስባሉ። ጩኸት ግን ከንቱ የማንቃት ዘዴ ነው። በጩኸት ውስጥ እንኳን የማያውቁትን ልናሳውቃቸው፣ የሚያውቁትን እናስጠፋቸዋለን። የያዙትን እንዲጥሉ ነው የምናደርጋቸው። ሁል ጊዜ ራሳቸውን እንዲጠራጠሩ፣ የስነ ልቡና ታማሚ እንዲሆኑ ነው የምናደርጋቸው። 10ኛ አቅም ማጣት። የምንጮኸው አቅም ስላለን ብቻ አይደለም፣ ስንሸነፍም ነው። ጨርሶ አቅም ስናጣ መጮህ እንጀምራለን። ዛሬ ብዙ ወጣት ልጆችን እናናግራለን፣ ብዙ ታዳጊ ልጆችን እናማክራለን። አብዛኛዎቻቸው የወላጆቻቸው ጩኸት ሰለባዎች ናቸው። የመኖር ድፍረት የላቸው፣ የመናገር ድፍረት የላቸው፣ ከሰው ጋር የመገናኘት ድፍረት የላቸው። ትውልዱን ሙሉ በሙሉ ኃጢአት አሸክመን የምንወቅሰው አይደለም፣ የኛ ጥፋት ውጤትም ነው። ከንቱ የማንቃት ዘዴ፣ አቅም ማጣት የጩኸት መንስኤ ናቸው። 11ኛ ያልኩት ይሁን ማለት። ያልነው ሁሉ ሲሆንልን መጠራጠር አለብን። ያልነው ሁሉ ሲሆንልን ሁሉ ስለማይታየን ፍጹማን ስላልሆንን ይሄ ነገር እንዴት ነው ማለት አለብን። ሰው ትዳር የሚይዘው በሁለት አይን ከማየት በአራት አይን ማየት ይሻላል ብሎ ነው። ይህ ዓለም በአራት አይንም የሚዘለቅ አይደለም። ውጫዊ ብርሃን፣ ውስጣዊ አይን አለው የሰው ልጅ። ስለዚህ አንዱ ሰው 4 አይን አለው። 4 አይና ላዩም ውስጡም የበራለት ነው። ስለዚህ ሚስቱን ሲጨምር አሁንም ወደ 8 አይን ያድጋል። ይሄም በቂ አይደለም። የመንፈስ ቅዱስ ብርሃን መገለጥ ደግሞ ያስፈልጋል። ስለዚህ ያልነው ሁሉ ሲደረግ ሲሆንልን መፍራት አለብን። እምንጮህ ከሆነ ያልነውን በሙሉ ያደርጉልናል። የራሱ ጉዳይ ሲጋጭ ሲተራመስ ይወቀው ይሉናል። ብዙ የምድር ገዢዎች መጨረሻቸው ያላማረው መቃብር እንኳ ያላገኙት በጩኸት ያሉት ሁሉ ሆኖላቸው ነው። ለምን የሚላቸው ላይወዱ ይችላሉ፣ የሚያቆማቸው ላይወዱ ይችላሉ። ነገር ግን ሁሉ ሲሆንላቸው ሁሉ ጠላት ይሆንባቸዋል። 12ኛ ጩኸት ፍጹምነትን መፈለግ ነው። ፍጹምነት መፈለጋችን የሰው ድሃ ያደርገናል። ሚስትህ በጣም ጥሩ ሰው ነች። ጥሩ ያልመሰለች በፍጹምነት ሚዛን ላይ ስላስቀመጥካት ነው። ባልሽ በጣም ጥሩ ሰው ነው። መጥፎ ሰው የመሰለሽ በፍጹምነት ሚዛን ላይ ስላስቀመጥሽው ነው። ሰውን በልኩ ማየት፣ ሰውን ሰው ብቻ ብሎ መጥራት እሱ እረፍት ነው። ፍጹምነትን የሚፈልጉ ሰዎች ይጮሃሉ። ምን አድርግ ነው የሚለኝ እስኪሏቸው ድረስ ይጮሃሉ። 13ኛ የልቤ ይታወቅ ማለት።
የልባችንን የሚያውቅ መድኃኔዓለም ነው። የልባችንን ሰዎች ስላላወቁም እግዚአብሔር ይመስገን። የልባችንን ሰዎች ቢያውቁ ኖሮ እንኳን ይሄ ሁሉ ዘመን 1 ሰዓት ለመኖር አይፈቀድልንም ነበረ። የልባችን ቢተዋወቅ እንተላለቅ ነበረ። እግዚአብሔር ልብን የመሰለ አጥር፣ መጋረጃ፣ ዋሻ፣ ቤት፣ ገበና ስለሰጠን ማመስገን ይገባናል። ሳይናገሩ የልቤ ለምን አልታወቀም፣ ፍላጎታቸውን ሳይገልጡ የልቤ ለምን አልታወቀም እያሉ የሚጮሁ ሰዎች አሉ። ስለዚህ የጩኸት መነሻው የልቤ ይታወቅ ማለት ነው። 14ተኛ ሁል ጊዜ የመጮህ ሱስ፣ ቢሰራም ባይሰራም አምጡ ይላሉ፣ ለምን ቶሎ አመጣችሁት ብለው ይጮሃሉ። እንዳያንስ ይላሉ፣ ለምን አሞላችሁት ብለው ይጮሃሉ። ጩኸት ሱስ ሲሆን ምክንያት እያጣ ይመጣል። አንዳንድ የሚጮሁ ሰዎች የዕለቱን ቴራፒያቸውን እየወሰዱ ነው ያሉት። የዕለቱን ጭንቀታቸውን እያስወገዱ ነው ያሉት። ምን እንደሚያበላሹ ግን አያውቁትም። ምን ያህል መንፈስ ቅዱስ ከተለየው ዕውቀት ከመከነበት ጭንቅላት ጩኸት እየወጣ መሆኑን አይረዱም። በአጭር ቋንቋ አትጩሁ ነው። የሚጮኸው ለጽድቅ ቃል ነው። የሚጮኸው ዳኑ ለማለት ነው። የሚጮኸው ገደል ውስጥ እየገባ ያለውን ሰው ተመለስ ለማለት ነው። 15ኛ ያልታከመ ማንነት የጩኸት መነሻ ነው። ብዙዎቻችን ከልጅነት ጀምሮ አንድ ችግር ሳይታከም ሌላ ችግር ራሱ ላይ እየተደረበበት 40ኛ ችግር ላይ ደርሰናል። የተነባበሩ ችግሮች አሉብን። ዛሬ ከሚነጋገረን ሰው ጋር የምንጣላው 40ውን ችግራችንን እንደምረን ነው። ስለዚህ ሰውየውን ያለ ጉዳዩ እናሳቀቀዋለን፣ ያለ ችሎታው እናሸክመዋለን። ያልታከሙ ማንነቶች እነኚህ መንፈሳውያን አማካሪዎች ጋር ሂደን አንድ በአንድ ካስተዳደጋችን ጀምሮ እየተነቀሱ መውጣት፣ መታከም፣ መተንፈስ ያስፈልጋቸዋል። አለበዚያ ተበቃይ እንሆናለን፣ ገዳይ እንሆናለን፣ ጯሂዎች እንሆናለን። ዛሬ የሚገሉ ሰዎች ሁሉ በአንድ አዳር የተለማመዱት አይደለም። የተነባበሩ ችግሮች፣ ያልታከሙ ችግሮች ውጤት ናቸው። ጩኸት ምንድነው የሚፈጥረው በተቀባዩ ዘንድ? መቼም ጩኸት ሲሰጡት ቀላል ነው። የሚቀበለው ጋር ግን የሚያመጣው ናዳ፣ የሚያመጣው መጨፍለቅ ምንድን ነው? የመጀመሪያው ያስደነግጣል፣ መደንገጥ ያመጣል፣ ያስበረግጋል። ያ ሰው የት ነው ያለሁት፣ ምን እየሆንኩ ነው እንዲል ያደርገዋል። አንዳንዴም እግዚአብሔርን እንዲያማርር ያደርገዋል። ምጽዋት እኮ የምንሰጠው አምልኮ እንዲረዝም ነው። እቤት ጸልየ ትወጣና ደጅ ላይ ላለው ደግሞ የኔ ቢጤ ስትሰጥ እግዚአብሔር ይስጥልኝ ሰጪው አንድ አምላክ ነው ይላል። እየመሰከረ እኮ ነው ለማኙ። አምልኮ እንዲቀጥል ነው ምጽዋት የምንሰጠው። ምጽዋት አምልኮን እግዚአብሔር ይመስገን የሚል አምልኮን ያስቀጥላል። ባንተ ገንዘብ እግዚአብሔር ሲመለክ በረከት ይበዛል፣ ደስታ ይበዛል። አለበዚያ ገንዘብ ቅንቅን ሆኖ አላስተኛ ይልሃል። ጩኸት ያስደነግጣል። ሁለተኛ የያዙትን ያስጥላል። ስንጮህ ሰዎች የያዙትን እንዲጥሉ እናደርጋለን። አንዳንድ የጩኸት ፕራንክ የሚሰሩ ሰዎች አሉ። አይታችሁ ከሆነ የሚጮሁባቸው ሰዎች የያዙትን ሁሉንም ነገር ነው የሚጥሉት። ያ ብቻ አይደለም፣ ያኛው ሰውዬ ሲጮህ እነሱም ደግመው ይጮሃሉ። በማያውቁት ነገር ይጮሃሉ፣ የያዙትን ይጥላሉ። ጩኸት ጯሂ ነው የሚያፈራው። ስንጮህ የሚጮሁ እናፈራለን። ዛሬ ቁጠኛ ልጆችን በቁጣችን ያመረትናቸው ናቸው። ቁጠኝነትን እነሱም ይለማመዳሉ። አቅም ሲያገኙ መልሰው እኛን ይቆጡናል።
ስንጮህ የሚጮህብንን እናፈራለን። ጩኸት የያዙትን ያስጥላል። ሰዎች የያዙትን ራዕይ፣ የያዙትን ሰብዕና፣ የያዙትን ዕውቀት እንዲጥሉት የምናደርገው በጩኸት ነው። ብዙ በእውነት የኖርንበት የመጣንበት በመንፈሳዊ ዓለም ነው የምላችሁ የመጣንበት የመማር የማስተማር ልምዳችን ጥሩ አይደለም። የያዙትን የሚያስጥል ነው። አንደኛ ስልት የለውም፣ ሁለተኛ ማግባባት የለውም። ልጄ ብሎ ማግባባት የለውም። በመጮህ ነው ዕውቀትን የምናስተላልፈው። ስለዚህ በጩኸት ያስተማርነው እንደ አንድ መቅረጸ ድምፅ የእኛን ዕውቀት የእኛን ድምፀት ሊሸከም ይችላል። አይምሮ ግን ሊፈጥር አይችልም። የኢትዮጵያ ትምህርት የኢትዮጵያ አስተማሪዎች እንደ መሳፍንትነት ነው ራሳቸውን የሚያዩት። አምባገነኖች ናቸው። በየዩኒቨርሲቲ ያሉ መምህራኖች፣ ዶክተሩ፣ ፕሮፌሰሩ አብዛኛው ፕሮፌሰር አብዛኛው ዶክተር የሚጮህ ነው፣ ቁጠኛ ነው። ስለዚህ ዕውቀቱ ልጅ የለውም፣ አይወልድም፣ የሚመራመር ትውልድም አይፈጥርም። ዛሬ በኢትዮጵያ የተማረው ኃይል ትልቁ ችግሩ አለመፍጠሩ አይደለም፣ በትክክል መኮረጃ አለመቻሉ ነው። አብዛኛው ዕውቀት ተጠናቆ ሊሆን ይችላል፣ ያንን እንኳን መድገም አልቻለም። ለምን ስንል በቁጣ የደነበረ ተማሪ ነው ያለን። መኳንንቶች ናቸው በየዩኒቨርሲቲ ያሉት፣ በየኮሌጁ ያሉት አለቆች ናቸው። ሕጉ ስለማይፈቅድላቸው እንጂ ሰይፍ ይዘው ቢያጭሉት ደስተኞች ናቸው። ለነሱ ሰይፍ የሚሉትን ያንን ኤፍ ይሰጣሉ። ስለዚህ ትውልድ ማፍራት አልቻልንም። ትምህርት ደስታ፣ መዝናኛ መሆን ሲገባው በሀገራችን ቀንበር ነው የሆነው፣ ጭንቀት ነው የሆነው፣ ፍርሃት ነው የሆነው። ዛሬ ደግሞ እያየነው ነው። የቁልቁለት ጉዞ ውስጥ ነው የገባ ነው። ትምህርት ቤቶቻችን የመሃይም ማፍሪያ ነው የሆኑት፣ ያዋቂ አይደለም። ለምን ስንል ቁጣን የማስተማር ዘዴያችን ስላደረግነው ነው። በቤተ ክህነቱም ይሄው ነው ያለው። ጩኸት የያዙትን ያስጥላል። ሰው እንደ ሰው ነው መከባበር ያለበት። እንዴት እንደ አራዊት ይፈራራል? ጩኸት ሶስተኛ ፈሪ ያደርጋል። ፈሪ ያደርጋል። የምንጮህባቸው ሰዎች ፈሪ ነው የሚሆኑት። ወገኖች ፈሪ ሰውን ከፈጠርን ያ ሰው ሞቶ እንዲኖር እያደረግነው ነው ያለ ነው። ለምን ይፈራናል? ሰው ይውደደን እንጂ ያክብረን እንጂ ለምንድን ነው የሚፈራን? እኛን የፈራን ሰው፣ እኛን የተሰቀቀን ሰው ሁሉ ሰው እንደኛ እየመሰለው ሰውን ሁሉ የሚበረግግ ይሆናል። አራተኛ ሽሽት ያመጣል። ሰዎች ከኛ ጋር የሚኖሩት አቅም እስካጡ ድረስ ነው። እምንጮህ ከሆነ አቅም ሲያገኙ ይሸሻሉ፣ ያመልጣሉ። ስለዚህ ወዳጅን የመሸኛ ቪዛ ነው ጩኸት። አምስተኛ የውሸት እሽታን ይወልዳል። ሰዎች እሺ ይሉናል። ለምን? ስለምንጮህ ነው። አምነውበት አይደለም። እሺ ብዬ ልገላገለው ነው፣ እንድንሰለች ያደርገናል። ስድስተኛ አስጨንቆ መግዛት ነው። ሰዎች ሊታዘዙ ይገባቸዋል፣ የተሰጣቸውን ስራ መፈጸም ይገባቸዋል። ጩኸታችን ግን አስጨንቆ መግዛትን ይወልዳል። ሰባተኛ ግራ ያጋባል። ግራ መጋባት፣ የቱን ላድርግ ከየትኛው ልጀምር ማለት መሃል ባህር ላይ እንደተለቀቀ ሰው መመለሻውና መሄጃው መጥፋትን ይከስታል። ጩኸት ይህን ውጤት ያመጣል። ብዙ ጊዜ አይታችሁ ከሆነ በትዳሩ ውስጥ ብዙ ጩኸቶች አሉ። ትዳሩ ይጎዳል፣ ልጆች ይጎዳሉ። ኃይለኛ የትዳር አጋር ሲሞት በዕለቱ ይለቀሳል። ከስንት ጊዜ በኋላ የተረፈው የትዳር አጋር አምሮበት ተወልውሎ ነው የምታዩት። ለምን? ጩኸት ስለቀረ። አያችሁ፣
መሞታችሁ እንኳ እንዳይታዘንለት ያደርጋል። ተገላገልኩ ያሰኛል። ጩኸትን እግዚአብሔር ለእኛ ብሎ ነው የከለከለን። ጩኸት ምንድን ነው? አሁንም እየከለሰን እንፈጸም መባረቅ ነው። የባረቀ መሳሪያ ያለ ኢላማ የሚገድል ነው። ስንጮህ ልጃችን ላይ ስንጮህ የልጃችን ጓደኞች በሙሉ ይደነግጣሉ። አለ ኢላማ ስለሆነ እነኛ ልጆች ሁሉ ይጠሉናል። ማስደንገጥ ነው ጩኸት። ውስጣዊ እሳተ ገሞራ ነው። ያልታከመ ህሊና ነው። በኃይል የሚፈልጉትን መቀበል ነው። በኃይል የሚፈልጉትን እንደ መቀበል ያለ በዓለም ላይ ዝቅተኛነት የለም። ባዶነትን መሸፈን ነው። ባዶነትን መሸፈን ነው። መነጋገር፣ መወያየት፣ መጠያየቅ የማይፈልግ ሰው ባዶነት ያለበት ነው። የሌላው ሞራል ላይ መረማመድ ነው። በሌላው ሞራል ላይ መረማመድ ነው ጩኸት። ሰውን ፈጠርኩት የማለት ሩብ ጉዳይ ነው። ባልፈጠራችሁት ሰው ላይ እንዴት ትጮኻላችሁ? ልጃችሁም ቢሆን እኮ የናንተ ፍጡር ሳይሆን የናንተ አደራ ነው። ጩኸት ማስጨነቅ፣ ማርበድበድ፣ የያዙትን እንዲጥሉ ማድረግ፣ ሰዎች ሲንቀጠቀጡ መደሰት ነው። ከዚህ በላይ ታማሚነት የለም። አልጋ ያልያዘ ብዙ ታማሚ አለን። ታማሚ ነኝ የማይል ብዙ በሽተኛ አለን። ከነርሱ አንዱ የሚጮህ ሰው ነው። ደንባራ ፈሪ ሰዎችን ይወልዳል። የሚጮህ ሰው የሚሸሹ የሚጠሉትን ሰዎች ይፈጥራል። ደግነቱ እንኳ ሳይቀር ይጋረድበታል። የቃላት ኃይል ያለው በጩኸት ውስጥ አይደለም። በጩኸት የፈለጉትን መቀበል ከአንድ ሽፍታ ተግባር የሚተናነስ አይደለም። አንድ ሽፍታ መሳሪያ መዞ እገልሃለሁ፣ ሰይፍ መዞ እወጋሃለሁ ብሎ ይቀበለናል። በጩኸት የሚቀበል ሰው የከተማ ሽፍታ ነው፣ የቤት ውስጥ ሽፍታ ነው። ጩኸት ባጭር ቋንቋ ከንቱ ስሌት ነው። እግዚአብሔር የጩኸትን መንፈስ ከኛ ያርቅልን። ሰላማዊ ሆነን ሰላማችን ለሌሎች የሚተርፍ ሰው ያደርገን። አቤቱ ጌታችን ሆይ እናመሰግንሃለን። በዚህ ቀን ደግሞ ራሳችንን የምናይበትን ይህንን የቃልህን መስታወት ስለላክልን በአንደበታችን ላይ ደግሞ የበላይ ለመሆን አንተ ልታስተምረን ስለፈቀድህ ተመስገን። እንደ ቸርነትህ እንደ ምሕረትህ ታላቅነት በጩኸት ምክንያት ቤታቸውን የሚያፈርሱ ልጆቻቸውን የስነ ልቡና ሰለባ የሚያደርጉ ተማሪዎቻቸውን የሚያሰቅቁ ብዙዎች ናቸው። ይቅርታ እንድታደርግላቸው እንለምንሃለን። እኛም በተያዝንበት ጩኸት ሁሉ ነፃ እንድታወጣን ጌታችን ሆይ በትህትና በፍቅር አንተ በስምህ ያስቀመጥከው በደምህ የዋጀኸው ሰው ጋር እንደምንነጋገር በማሰብ በትህትና ስራችንን ለመፈጸም የበቃን አድርገን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሚን።